ሰላም ክቡራትና ክቡራን የሴርዋና ቱብ ተመልካቾቻችን እንደምን አረፈዳችሁ። ከሴርዋና ቱብ ወደ እናንተ የሚደርሰውን የዕለቱን የአዲስ ነገር ዘገባ ጥንቅራችንን አጠናቅረን ይዘን ቀርበን ዘገባ ጥንቅር ደግሞ እናንተ ማድረስ አብሬ ቆይታ ማድረገው ነው የዘላለም ታረቀኝ። እናንተ ደግሞ እስከ ዘገባ ጥንቅር ፍጻሜያችን ድረስ አብራችሁን ቆይታ እንድታደርጉ ከወዲሁ መልካም ግብዣዬን እየገለጽኩ በስተመጀመሪያ አበይ ነጥቦችን ማስደመጣችሁ ይሆናል። የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ ተሰረዘም። በአፈጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን በኢራን የመከላከያ ኤግዚቢሽን ጎበኙ። ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር ተያያዥ ይሁን የሚለውንም ደግሞ የምንዳስስ ይሆናል። ወደ ትንታኔ ዘገባዎች አልፌያለሁ። ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተነገረ። ይህን ተከትሎ ሪፊውጅ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኛ መብት መስጠት ማቆም አሳሳቢ እርምጃ እንደሆነ ተናግሯል። በዜግነት ላይ ብቻ የተመስርቶ ጥገኝነት መከላከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህ የስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዞትና ጥቃት ያጋልጣል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያሉ ኩሩ ልማድ የሚያፈርስ እንደሆነ ነው የተናገሩትም። ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቷንም አምነዋል። በተለይም ዩናይትድ ስቴትስ የጥገኝነት ጥያቄዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቷ አመላክተዋል። ለዓመታት ኡጋንዳ ሲያሞግሷት የቆዩ ለጋሽ መንግስታት አሁን ቃላቸው ለስደተኞች ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቃሉ ጥሪ ማቅረቧን ካፒታል ጋዜጣ ዘግቦታል። ኡጋንዳ በአሁኑ ሰዓት በርካታ ኢትዮጵያ፣ ኤርትራና ሶማሊያ ስደተኞች እያስተናገደች ትገኛለች። በርካታ ኢትዮጵያውያን እዛው ኡጋንዳ መቀመጫም አድርገው የስደተኞች ኡጋንዳ አንድም ባለበት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሻገር ይመርጧታል። ከአሁኑ በኋላ ግን ሀገሪቱ ከኢትዮጵያ፣ ኤርትራ፣ ሶማሊያ የሚሄዱ ስደተኞች ላለመቀበል መብት ለመንፈግ እንደወሰነች ነው በመግለጫው ላይ ገለጸችው። የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ ተሰረዘም። በኢትዮጵያ ሎተሪ አገልግሎት ፍቃድ ሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ መሰረዙን ነው በዛሬው ዕለት የተናገሩት። በኢትዮጵያ ሎተሪ አገልግሎት ከፌዴራል ዲሞክራሲ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር ድርጅት የስራ ፍቃድ ከታህሳስ 06 ቀን 2018 ዓ.ም ጀምሮ የተሰረዘ መሆኑን ተገልጿል። ከአገልግሎት ፍቃድ ሰረዛው አስመልክቶ ባወጣው ይፋዊ መግለጫ ውሳኔ የህዝብ ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉበት ቀደም ሲል በይፋ በታገዱ በሁሉም የውድድር ድርጅቶች በእኩልነት ተፈጻሚ ይሆናል ነው የተባለለት። የፍቃዱ ሰረዛ ውሳኔ የተወሰደው በውድድርና በፋይናንስ ዘርፍ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑ ተጠቁሟል። የሎተሪ አገልግሎት ያወጣው መግለጫ ከዚህ ጋር በተያያዘ በሂደት ላይ ያለው ምርመራ፣ በዘርፉ ውስጥ የተነሰራፋ ህገወጥ አሰራር፣ የፍቃዱ ልጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው ያለው። ሀገሪቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረት የስፖርት ውድድር ድርጅቶች ከታህሳስ 06 ቀን 2018 ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄዱ ማንኛውም የውድድር ስራ ወዲያውኑ ማቋረጥ ይጠበቅባቸዋል በማለት ነው ያሳሰበው። በአፈጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን በኢራን የመከላከያ ኤግዚቢሽንን ጎበኘም። በህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ የተመራው የልዑካን ቡድን በቴህራን የኢራን መከላከያ ኢንዱስትሪ ስኬቶች የሚያሳዩ ኤግዚቢሽን ተመልክቶ ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገ ስብሰባን ተከትሎ የመጣ ሲሆን ልዑካን ቡድኑ ትናንት እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ የመከላከያ ሚኒስቴር ስኬቶች ላይ ያተኮረ ኤግዚቢሽን ተዘዋውሮ መጎብኘቱን ጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴሄራን የተጓዙት በኢራን ፓርላማ አፈጉባኤ መሐመድ ባጋራ ጋልቢፎ ይፋዊ ግብዣ እንደሆነ ታውቆ በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉ የቅርብ ጊዜ እቅዶች፣ እገዳዎች እንዲሁም ማብራሪያ የቀረበለት ሲሆን በኢራን ባለሙያዎች ኢንዱስትሪዎች የተመረቱ ልዩ ወታደራዊ መሳሪያዎችን ለማየት ችለዋል ነው የተባለው። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊ ግላሆም ሆሴን መሐኒሲያ ኤጃይ፣ ፕሬዚዳንት ሙሲድ ፔዛሽኪያኒ እና የውጭ ጉዳይ ሚኒስትር አባስ አግሬች ይገኙበታል ሲል የኢራኑ ማህራን ዜና ወኪል ዘገባውን አጠናቅሮታል።
እናትና ልጅ ምሳ ከበሉ በኋላ ባልታወቀ ምክንያት በተከታታይ ሰዓት ህይወታቸው ማለፋቸው ተሰማ። ፖሊስ የአሟሟታቸው ሁኔታ እየመረመረ እንደሚገኝ አሳስቦ የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ እንደገለጹት እናትና ልጅ ምሳ ከበሉ በኋላ በተከታታይ ሰዓት ህይወታቸው ማለፉን ገልጿል። እናትና ልጅ ታኅሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይቶ ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከታቸው ልጆች በድንጋጤ በመጮህ የአካባቢ ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲል ነው የተናገረው። ከሰዓታት ቆይታ በኋላ ልጅ እና እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካርሜላ ሆስፒታል ለሕክምና ብትላክም በሕክምና ላይ ያለች ህይወቷ አልፏል ነው የተባለው። ፖሊስ የሟቾቹን አስክሬን ለመመርመር ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡት ምግብ እና የጠጡት ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ብስራት ሬዲዮ አንስቶ ዘግቦታል። ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር ተያያዥ ይሆን ወይስ በራሷ ውሳኔ ይሆን የሚለውን ዳሰሳዊ ዘገባ ደግሞ በመቀጠል ወደ እናንተ የምናደርስ ይሆናል። በሐምሌ 1998 የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበት የሶማሊያ ፌዴራል መንግስት ለመደገፍ ወደ ሞቃዲሾ መዝመቱ ይታወሳል። ከ9 ወራት በኋላም በሚያዝያ 1999 ዓ.ም ኤርትራ ቀጠናዊ ተቋም ከሆነው የምስራቅ አፍሪካ የልማት በየነ መንገድ ድርጅት ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔውን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችው ወረራ በዝምታ መደገፍ በመጥቀስ ከሰላች። ኤርትራ በዚህ ምክንያት ከ16 ዓመት በላይ ለሚሆኑ ጊዜ ከቀጠናው ተቋም አባልነት ውጭ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታኅሳስ 3 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታን ባለመውጣቱ ከአባልነት መውጣቴን አሳውቃለሁ ስትል ኤርትራ በውጭ ጉዳይ ሚኒስትሯ በየማነ ገብረ መስቀል መግለጿ ይታወሳል። ኤርትራ በመግለጫው ላይ ኢትዮጵያ ባትጠቅስም በአዲስ አበባና አስመራ መካከል ተፈጥሮ መካረር ለዚህ ውሳኔ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉ የሰላም እና ደህንነት ተመራማሪ ዶክተር ቃላብ ታደሰ ይተርኩታል። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ በሚከሰቱ ድርቅና ሌሎች ተፈጥሯዊ አደጋዎች የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያለበት ተቋቁሞ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት በሚታዩ የሰላም ጸጥታ ጉዳዮች እንዲሁም ኢኮኖሚ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያው አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳን እና ዩጋንዳ ናቸው። ኤርትራ ተቋሙ የተቀላቀለችው አገር ሆና ከተመሰረተች በኋላ 1985 ነው። ከ15 ዓመታት በፊት አገር የሆነችው ደቡብ ሱዳን ዳግም ወደ ኋላ 8ኛው አባል ሆና መምጣቷን ተነግሯል። ኤርትራ ለመጀመሪያ ጊዜ ኢጋድ ለቃ መውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር የተያያዘ ነው። የእስላማዊ ፍርድ ቤት ህብረት የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጠቀ ቡድን እንቅስቃሴ በወቅቱ አገሪቱን ሲመራ የነበረው የሶማሊያ ሽግግር መንግስት ሸሽቶ መቀመጫውን ባይዶዋ ከተማ ላይ እንዲያደርግ አስገድዶታል። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስት ወደ ስልጣኑ ለመመለስ ወታደሮችን ወደ ሶማሊያ አስገብቷል። አወዛጋቢ የኢትዮጵያ መንግስት እርምጃ ከሶማሊያውያን ተቃውሞ ተነስቶ ነበር። አሁን ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነ ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ እንዲችል አድርጓል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ጥቃት ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ እያደረገ እንደነበር የተባበሩት መንግስታት ያቋቋመው በኤርትራ ሰብአዊ መብት አጣሪ ኮሚሽን ሪፖርት አመላክቶታል። ይህ የምሁሩ ቃላብ ጸጋይ ሀሳብ ነው። እንዲሁም ደግሞ ሀሳቦቹ ላይ አሁን ዳግም ኤርትራ ከኢጋድ አባልነት ከ20 ዓመታት በኋላ ለሁለተኛ ጊዜ መውጣቷን አሳውቃለች። ይህ ደግሞ በኢትዮጵያና በኤርትራ መካከል አሁን እየተፈጠሩ ያሉ መካረሮች ምን ያህል ደረጃ እንደደረሱ የሚያሳይ እንደሆነ ነው እየተጠቆመ ያለው ማለት ነው። ክቡራትና ክቡራን የሴሮና ዩቲዩብ ተመልካቾቻችን ለዛሬ ያዝናቸው ዘገባዎች ይህን ይመስሉ ነበር። አብሬ ቆይታ ያደረኩት እኔ ዘላለም ታረቀኝ ነበርኩ። ሰናይ ቀን እያልኳችሁ በዚህ ተሰናበትኳችሁ።